ለትልቁማ መሆን ያለብሽ አንቺ ነሽ እንዴ? ለምን እስቲ ከአንቺና ከአኪ አለባበስ እስቲ አኪ ካሜራውን ክፈተው። ደበረኝ አኪ ምንድን ነው የለበሰው እንዴ? እንዳንቺ ነው የለበሰው። አኪ ክፈተው። ጨለማ ውስጥ ነኝ አይታይም። ቤዝመንት ነገር ውስጥ አንዴ ክፈተው። እንዴት ናችሁ እንዴ? ማታ ነው መኪናው ስለሆነ ምንድን ነው ሼት ነው ወንድነሽ ምንድን ነው ልጅ ከሀገር ወጥቷል። እሱ ጋር የሚጨልመው ምንድን ነው? ወይ አኬ ከሀገር ወጥቶ ነው እሱ ጋር የሚጨልመው? አልገባኝም። ምንድን ነው ሳናውቀው እኮ ፀሐይ የተለያየ ቦታ ነው የወጣው አልኩ። መርጣ እኔ ወጣችሁ ከተሞሉ ከቀኑ 6 ሰዓት ነው። እሱ ጋር ስንት ሰዓት ቢሆን ነው እንዴ? ያኔ እንትን ምንድን ነው ይሄ እንትን ውስጥ ይሆናሉ ግራውንድ ላይ ከቲክቶክ ሲጠፋም እኮ ጠርጥረናል። ድንገት ወጥቶ ከሆነ ከከተማ ከሀገር ወጥቶ ከሆነ እሱ እኔም ገምቻለሁ። ሚስጥር አላወጣም ብዬ ነው። ይሄ ፓርኪንግ አዲስ አበባ ውስጥ አይደለም። ያየሽው ራሷ ፀሐይ ናት። ይሄ ፓርኪንግ ኡጋንዳ ሄድክ እንዳኬ? የምን አባ ኡጋንዳ ነው? ደህና ሀገር አትመኝም እንዴ? ነው ስልኩ ከሆነ ምናልባት የምን ስልክ? አይ እንጃ እንደዚህ ያጨለመበት ስልክ ከሆነ ብዬ ነው። ልገዢልኝ ነው? አይ መቼስ ማልጉደኒ ያሉ መቼስ ምን ይደረጋል? እንፈልጋለን ማልጉደኒ እንደዚህ ጨልሞ ውስጥ ነኝ። ምናልባት ላይ ሰራ ይችላል። አይ የምር ጋሴ ልጅ ድንገት ወጥቶ ከሆነ እኔ የለሁበትም። ከሀገር ወጥቶ ከሆነ አንተ እኮ ነግረህናል። ዝም ብለህ ጥጉን ከሀገር እየወጣ ነው የሰውዬ። አንዴ ኔትወርኩ አይሰራ፣ አንዴ ጨለማ ውስጥ። ኧረ እኔ ራሱ ካገኘሁት ቆየሁ። የምር ነው። አጠያይቂልኝ የልጅ የት እንዳለ። ኧረ እኔ ራሱ የት እንዳለ አላውቅም። እስኪ እንዴ አንተ ኔክስት ዊክ እኮ ልደቴ ነው። ኧረ እባክሽ በእውነት በጣም ደስ ይላል። ስንት ሊሆንሽ ነው? አንተ ደግሞ አሁን ትጠየቃል። ዘንድሮም እድሜ እየተደበቀ ነው እንዴ? ገና 1 ዓመቴ ነው። እኔ ምን አኬ ራሱ ልደት እኮ 2 ወር ነው የቀረው እኮ አኬ ራሱ። የምን ልደት ነው? ኧረ ዲያ የምን ልደት ምናምን ነው ግን? ኧረ ጌታ ሳይመጣው ማታኔ እኮ የኔ አሁን የሚያስፈራ ነው። ለአንተ ለማክበር ይደብራል። አይ ማክበርማ ኧረ በስመ አብ አይመጣም። ማክበሩን ሳይሆን እድሜው ራሱ የሚያስፈራ ነው። የኔ ከፊት ያለው እድሜ ክብድ ጭንቅ የሚል እድሜ ነው እንዴ? እውነት ነው። እኛ እያለን አኪ ቢያንስ ተጽናና። የወጣትነት ጊዜህን ምናምን የሚያስታውስህ ጓደኞች አሉ እንዴ? ቆይ ወጣት አይደለም ትይዋል ሆነ አኬ የልጅነት እኔ እንደውም የወጣትነት ሳይሆን የልጅነት ነው። 50 ዓመትሽ ነው ግን
አረፍ ባይ ባይ ባይ። አይ ግን እውነት እግዚአብሔርን 24 ለምን ዋሻለሁ? እኔ እኮ ሰው እኮ አሁን በጣም እንትን እያለ 24 ብዙ ሰው የለም፣ 300 ሰው ነው ያለው። ይሄንን ላሳየው ጋር እንዴ ጌታ ስም ኧረ ሰው ቤት ሂጂ የቀረበልኝን ጥቅስ ተምር እስቲ ምንድን ነው አኬ በጾሙ እንዳላሳያ ይሄንን ጣባ ግን ምንድን ነው? ክትፎ እስቲ ክትፎ ነው በጣባ ቆሎ በመቤት ኧረ እሷንም ዘገናት አንዱ በመቤት ምንድን ነው አፈሳት እሷን ለማውጣት ትግል ደግሞ እንጂ ቆሎ ፌንትን ይሰሩ ነው እንዴ? ምንድን ነው እንትን ነው ምን ነበረ እንዴ? አቡና እኔን አይደለም መቼሳ ሰማሲስ ኧረ አንቺ ላይ ነው እየሄደ ያለው አቡና ከታች እኔን አይደለም አስቀደሽ የቤተ ክርስቲያን አስቀደሽ እኔ ነው እንዴ አኬ? አይ ሲስን ነው የት አስቀደሽ? ሲስ አንተ እኔ ነው ትላለች እንዴ? ኧረ አለችኝ እና ታዲያ ሲስን ነው ሙሉኝ ለሙ ምንድን አራት ከሞላ ስንት ዓመት እንደ አቡና እኔ እኮ አንተን ኧረ ተው አቡና ተው እውነት እኔ እኮ ሰማሲስ ከአቡና ጋር መቼ እንደምተዋወቅ ታውቃለህ? 12ኛ ክፍል ስትፈተን 24 በዛ አንቺ ጌታ በዛ አንተም ደግሞ አሽቃበክ ትንሽ። አረ በጣም አሽቋለጥኩ እንጂ አሽቃበጥክ ብቻ እንደ አንተ ቆይ ታዲያ እንዴ እኔ እህቶቻችን እኮ አንድ ላይ እኮ ከቆሙ ቆይቷል እኮ አኬ 24 እኮ መጣፍ ከጀመርሽ ነው ወይ ቢኒ? ኧረ ተው በእግዚአብሔር እናንተ በጣም ላይ መስላችኋለሁ እንዴ? ሲጀመር እግዚአብሔር አይ አኬ ስንት ይመስልሻል? አሁን የምልሽ አኬ ስንት ይመስልሻል? አኬ እኔ እንጃ አኬ 32 ዓመቱ ይመስለኛል። በስመ አብ 30 እንዴት እንደሚፈራ ባቡርሽ ከ28 እስከ 32 ከ28 በቃ ከ26 እስከ 29 ባለው ገኖች 26 እስከ 29 አዎ 28 ነበር ያልኩት 29 እንግዲህ ሲመጣ ላክለትና ሲመጣ እንጠይቀው። ሰማ ስንት እንዳለች ያኬ ያኬ ገምቹ ይላታለሁ 29 ነው 29 አይደለም 32 30 እንዴት እንደሚፈራ ባቡር አልኳት። አሁን ከትንሽ ወር በኋላ በቅርቡ 30 ገባለሁ። አረጃለሁ። ጸጉሩ ከወጣ እኔ ስገባ ስለ ጸጉር አታውሩ በእናታችሁ። እኔ እኮ ሞራሌ ይነካል። ምን ያለበት ምን አይችልም አሉ። ምንም የለብኝም ምንም የአቤላ ግን ከባድ ጭዌ ነበር። አቤላ ላይ መጀመሪያ በጀማ እንደዚህ እንጫወተዋለን ተደዋውለን። አንድ ቪዲዮ አይቼ የሰራውን እኔ አልቻልኩም። የትኛውን ነው? ምን እንዳበራው ነው ከፍ ያደረከኝ? ተላጭቼዋለሁ። እስኪ አንተ ማብራት እላለሁ። ስማ አኪዬ ወይ እንዴት ነህ? አለሁ ልብሮስ ቢዝ እግዚአብሔር ይመስገን። ሁሉ ሰላም ይመስገን። አምላክ አለን አለው። ተጠፋፍተናል። አዎ በስመ አብ እዛ መጥቼ እኮ ሳንገናኝ ቀረን። አዎ አጋጣሚ እኔም አልነበርኩም፣ ሌላ ቦታ ሄጄ ነበረ። ኦኬ ነው እንዴ? እንጂ መጣ ነበረ። እና እንዴት ነህ? አለሁኝ እግዚአብሔር ይመስገን። ያው እንደተጠፋፋ ነው። እመጣለሁ በቅርቡ ሜቢ ኔክስት ዊክ ምናምን እንደ እግዚአብሔር ፍቃድ። ስለዚህ እንገናኛለን። በቃ ፒስ።
ግን በፀጉር አናውራ እሺ። ከዚህ በኋላ ርዕስ ቀይሩ እሺ። እኮ እሱን ነው የምልህ እኮ የሰው ሞራል ብዙ ነገር አለ። በነገራችን ላይ አንዳንድ ሰዎች ለአምልኮ እንኳን ጎንበስ የማይሉ ሰዎች አሉ። ሲስን ነው ሲስ እስቲ ጎንበስ በል እስቲ። ቢያንስ ከዳር አለው ብለህ እንትን አትልም እንደ አንተ። የእሱ እኮ የቅርጽ ነው። እኔ እኮ በጣም እኮ የሚገርመኝ የሲስ ደሴት ነገር ሰርቷል። የሲስ ማዳጋስካር የሚመስለው መሀል ላይ ብቻ ዙሪያውን በፀጉር ተከቦ መሀል ላይ ተመልጧል። እኔ ምን ሌላ ካሜራ ተከፍታለህ እኮ። ቆይ ልክፈትልህ። ቆይ አንዴ ልብስ ከላይ ልብስ ልበስ ደግሞ በኋላ ህዝብ አስበህበት ምናምን ነው እንዴ? የኔ ቆንጆ እንዴት አባቷ ነው የምታምረው! ረመዳን ያለ አሸማቀቀኝ ጌታ ማርያምን ስታምሪ! ዋው! አረ አትፈትኝን፣ ቪዲዮን አጥፊዎታችን። አንተ ደግሞ የምትፈተንበትን አታውቅማ። እድሜዋን ከነገረችን በኋላ እኔና አቤል አቡና እየተፈተንን ነው። እንዴት አሙዬ ሽራ ነበርሽ እንዴ ኑሐሚን? ያልነገርሽኝ ደስ ይላል። አይ ጎበዝ፣ እንዲህ ነው አለመራቅ። የአኬን ትምህርት እያያሽ በኋላ እውነት ነው። አላቤና እኔ እንኳን አትሂድብኝ አኬ። አይ ዛሬ ከፈለክ አውራኝ። ባለፈው ታማ የማይመች ቦታ ሆኜ ነው ማውራት ያልቻልኩት። ወይዬ ስሚ አቤሊ፣ እንዴት ነህ? ቢኒ ምስኪኑ ወንድሜ፣ መምህሬ፣ ታላቅ ወንድሜ። እሺ ተጠጋ፣ ወደዛ ተጠጋ፣ ወደዛ ተጠጋ። ግንባርን ነው እያየን ያለን። ከካሜራው ራቅ በል በለው። ለምን ሞዴሬተር ነው የወሰድከው? ሲስ ኧረ በዚህ አካውንት አልወሰድኩም። ኧረ ተው፣ ይህ አካውንት ገና መምጣቱ ነው። አንተ ፔፔ ምንድን ነው የምትለኝ? ስማ ባይዘው ደግሞ እርሜ እየተጠያየቅን ነው። እርሜ ስንት ነው? ተው አንተ እድሜ ፈልገህ እድሜ ሲሆን ቻው በሉ እኮ የኔን እድሜ ፈልገህ የኑሐሚን ገምት ቦታል ጠይቃታ። እኔ ምን አገባኝ? ስለነበረ ተናገርኩ። አኬ የዚህ ልጅ ፀጉር ግን ምን እየሆነ ነው? በመድኃኒዓለም ናና አብረው ግድ የለህም አብረው ወንድም አለም አብረው። ሁለት ነገር በራብን እኮ ካሜራውን መላት እንዴ! አንደኛውን አጥፋው። አኬ ቢያንስ አንደኛውን አጥፋው። መድረግም በፊት እኔ አሁን የምፈልገው እኛ ፀጉር ባይኖረንም ቢያንስ እኔና ኑሐሚን ክርስቲያን እንመስላለን ስንታይ እንኳን እውነቱን ለመናገር በፀጉር መለካት ተጀመረ። ኦኬ እኔ እስራኤላዊ ጁሽ ነኝ። አንተ የምር የሚመስል ነገር ግን አለ።
የሚመስል ነገር ግን አለ። ይምረን የምን ጂው ነገር? አዎ ቤተ እስራኤል እኮ። አንተ ደግሞ ያው መንገድ ተከፈተልህ። ታዲያስ ቆይ አንቺ የኔ ያስቀደሽው ዛሬ ጀሞ ነው የነበር ሰፈርሽ? ያገግም የሚያገግም ቤተክርስቲያን አትናገሪም እንዴ? እያየህ ነው አይደል? ይኸውልህ ቤት ውስጥ እየተሰደብኩ ነው። አቤል አቡና የሚለውን ስማ። እኛ ሰፈር እነግራለሁ። የዋለውን ወደፊት አታስመጣውም ይቻላል። ለምን እንደ አንዳንዶች ገግም የዋለውን ወደፊት አታመጣውም ማለት እንደ አቤላ ማለት ነው። ከኋላው ወደፊት ማምጣት ማለት እኔ መሰለኝ እንዲህ ለጥፈው ነበረ። ለካስ ከኋላው ወስደ ከፊት አስተክለኝ ነገር ነው። አንተ ደግሞ አታብራራ እኮ በስማ አንተ የኋላው ወደፊት አምጣው። ታዲያ ምንድን ነው አሁን? ስማ በኃይለ ሥላሴ ጊዜ ምንም ነገር ኃይለ ሥላሴ ሲያደርጉ እጅ ይነሳል ታውቃለህ? ኦኬ ያ ጎንበስ ይላሉ። እስቲ ማነው ወንድማችን ሲሶ እጅ ንሳ እስቲ እጅ ንሳ እስቲ እጅና ጎንበስ ብለህ እጅ ንሳ። እጅ ንሳ ይለዋል። እጁን አላነሳም አይዚክ። እጅን እንዲህ አላለም። ይሁን እስቲ እኔ የምልህ ግን አቤላ አኬ በጣም እኮ ለውጥ አለው እኮ። ለምን አንሄድም? እኔ እናንተ አንተ ገንዘቤን መልስ። አሁን ይልቅ ገንዘቤን መልስ። በነፃ ዝም ብዬ እንደዛ እንትን ያልኩት የከፈልኩትን ታሰራለህ ብዬ እንትን ብዬ ከፍዬ ያን ቀን ልጋብዛችሁ አልከን እኮ እስካሁን እኮ ጉሮሯችን ላይ ነው ያለው እኮ። ምኑ በላ 15 ሺህ ብር ተበላ እንዴ? ኮሜንት ያነበብኩ ቪዲዮን ራሱ ለስጨው ነበርሽ እንዴ? አይ የምር አንተ አኬ ወይ ለምን አንሄድም? አቤላ እንትን ያለበት ሄደበት። ኧረ አንተ ደግሞ ይብራብኝ እባክህ። ለስጋ መኖር ነው የሚያስፈልብኝ። ኧረ ችግር የለውም እሱ ከውስጥ ነው የሚተከለው። እንደዚህ ከውስጥ ከስጋ ከውስጥ በውስጥ በኩል ለአቤላ ማኖር ምዬ ነው። ለእኔ ወደዚህ ደንገችን ምክንያት አግኝቶ ደግሞ ይርገጡ። ወይኔ የማይረገጥ ሰው አገኙ። እኔ አልረገጥም። አንተ ከፈለክ በፊት ህይወቴ ነው ዘፋኝ እያለሁ ያስተከልኩት ትላለህ። ከፈለክ አንተ ኔትወርክ እምቢ ብሎኝ ነው። አንድ ላይ ነው እንዲያስቀደሳችሁት እኔና ኗም እሱ ላይ ኔትወርክ የተቋረጠ አንተ ከዚህ ጋር አላስቀደስም። ስማ አኬ ወይ አቤላ የት ነበር? እዚህ ጋር ቀይ አለና ጆስ ያለ ኧረ ደግሞ ልጭው ተጀመረ። እንዲህ የሚያስወራኝ 15 ሺህ ብር ከወጣች ማለት ነው። ይሄን የሚለው ሲስ ነው። ያኛው ጭዌ ተው እሱ በእናትህ እሱ ነው ለስጋ ማለት እሱ ነው። እና ምሳ ልበሉ ነው አኬ? ምንም ብትሄድም አትጠቀምም። ምሳው ሽሮ ነው። ስለዚህ
እኔ ስመጣ አሁን ከ15 ወይ ከወር በኋላ ምናምን ቁጭ እንላለን፣ እዛ ቤት እንሄዳለን። ኧረ አቤላ ስልኬን ነው የማጠፋው። እንደዛ ተስገብቼ ከፍዬ መጣት ምኑ እንዳሳቀኝ ታውቃለህ? ከአንተ ከሆቴል ያወጣሁት ቁርስ ቶሎ ፓርኪንግ ውስጥ ጠው ብለህ አክት አድርገህ ሄደህ እንደገና ቁርሱን ቴካዊ አድርጉት ቁርሱን። ከዛ በኋላ ለልጆች እንሰጣቸዋለን። ምና እንዲህ ቁርሱን ብበላስ አዎ እንዴት እንደሳኩኝ ብቻ ከባድ ነበረ። ኤኒዌይስ ሰዎች ይዞ እንዘርግፋቸው ሌላ ዋናው አካውንት ያኛው ስላለ ችግር ቻው በሉ ነዋዬ ቻው ሁላችሁንም ቻው እሺ ነዋ ቻው